በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ታሪኩ የሚጀምረው ዊልስተን የተሰኘ ልጅን እያሳየን ሲሆን የገና በዓል የሚከበርበት ጊዜ ነበረ። ሆኖም ዊል የገና በዓልን በቤት ውስጥ ማሳለፍ ብዙም አይወድም። ወደ ትምህርት ቤት እየሄደ አንድ ውብ ሴትን ይመለከታል። በመጀመሪያ እይታው ነበር የወደዳት። በፍጥነትም ወደ መኪናው ይገባል። ከቆይታ በኋላ ያቺ ሴት ወደ መኪናው ትገባለች። በዛን ጊዜ የዊል ወንድሞች በአይናፋር ባህሪው ይሳለቁበት ነበር። ታናሽ እህቱ ግዌን ወደ እርሷ ሄዱ እንዲያወራት ትነግረዋለች። ታዲያ ያቺ ሴት ስከርቡን ጥላው ከመኪናው ስትወጣ ለዊል ጥሩ አጋጣሚ ፈጥሮለት ዊል ስከርቡን ይዞ ሊወጣ ሲል መኪናው መንቀሳቀስ ይጀምራል። ከዛም ዊልና ጓደኞቹ ወደ ቤት እየሄዱ ማርያም ሊሆን የተሰኘ ሰው መኪናውን ያቆማል። ይህ ሰው ለተከበረች እንስት ሲሆን የሚሰራው ሚስ ክሪተን ትባላለች። ለገና በዓልም እሱንና ወንድሞቹን ይጋብዛቸዋል። በመጨረሻም ወደ ቤቱ ሲገባ ታላቁ ወንድሙ ማክስ ያገኘዋል። ይህ ወንድሙ የመጣው ለበዓል ሲሆን ማክስ የዊልን ክፍል ስለያዘበት ዊል የሚተኛው በቃ ቤት ውስጥ ነው። በአጠቃላይ 5 ታላቅ ወንድሞችና አንድ ታናሽ እህት አለው። የዊል አባት ፈታ ያለ ሲሆን አባቱ ስራው መምህር ሲሆን እናቱ ደግሞ የቤት እመቤት ነች። ለራት በተሰበሰቡበት አባቱ ለምርቃት የት እንደሚሄድ ማክስን ሲጠይቀው ማክስ እስካሁን እያሰበበት እንደሆነ ይነግረዋል። ሁሉም እንዴት ያቺን ሴት እንዴት ማውራት አቃተ እያሉ በዊል ላይ ይቀልዱበት ነበር። በሌላ ቀን ዳውሰንና ጆዋርድ የተባሉ ገበሬዎች ለቤተሰቦቻቸው የገና ዛፍ ይዘው ይመጣሉ። ዊልንም ለበዓሉ እንኳን አደረሰ ይሉታል። ምንም እንኳን ሰማዩ ባያመላክትም በምሽት አውሎ ነፋስ ሊኖር እንደሚችል ይነግሯቸዋል። ከቆይታ በኋላ በርካታ ስጦታ ለዊል ያበረክቱለታል። የታናሽ እህቱን ስጦታ በተለየ ነው የሚመለከተው፣ ምክንያቱም ከሌሎች አንፃር የሚቀርባት እርሷን ስለሆነ። ስጦታውም ሰዓት ሲሆን ካሰረችለት በኋላ ምኞት እንዲመኝ ትነግረዋለች። ምኞቱን በረዶ እንዲጥል ነበርና ከእንቅልፉ ሲነቃ የተመኘው ነገር በመሆኑ ደስታ ይሰማዋል። በጣም ቀዝቃዛ ስለነበር መስኮቱን ሊዘጋው ሲል መስኮቱን ሊሰበር ነበር። ይህ ደግሞ የሆነው ከፍተኛ ኃይል ስለነበረ። በሌላ ቀን ዊል ባስ እየጠበቀ በርካታ ቁራዎች በዛፍ ላይ ይመለከታል። ከቆይታ በኋላ መኪናው ደርሶ ይዞት ይሄዳል። በዛ ቀን ሐሳቡ ለጆን ስጦታ ለመስጠት ነበረ። እጅግ ውብ የሆነ የአንገት ጌጥም ይገዛላታል። እየሄደ እንዳለ ግን 2 ፖሊሶች ይይዙታል። ምክንያቱም የአንገት ጌጡን እንደሰረቀ ነው የተረዱት። በጥያቄያቸው ወቅትም ስለ አንድ ምልክት ይጠይቁታል። ይህንን ግን ሊረዳ አልቻለም ነበረ። በድንገት ፖሊሶቹ ወደ ማንነታቸው ተመልሰው ሊያጠቁ ሲሞክሩ ዊል ግን በቀላሉ ገፍትሯቸው ያመልጣል። ያለ መጀመሪያ ጊዜ ኃይሉን ያወቀበት ቀን ነው። በፍጥነትም ሊከተሉት ቢሞክርም ሊይዙት ግን አልቻሉም ነበር። ዊል እነዚህ ፖሊሶች ለምን እንደሚከተሉ ሊያውቅ አልቻለም ነበር። የተፈጠረውን ነገርም ለአባቱ ይናገራል። ምንም ግን ቦታ አልሰጠውም ነበር። በዛም ምሽትም ቤተሰቦቹና ዊል ወደ ተጠሩበት ቦታ ይሰባሰባሉ። ድንገት ታዲያ ዊል ያቺን ሴት በፓርቲው ይመለከታታል። ከዛም ጄምስ በመሃል ያቺን ሴት ያወራታል። በዛን ጊዜ ዊል ተበሳጭቶ ኮቱን ከለበሰ በኋላም ይሄዳል። ዊል በጫካ ውስጥ እየተጓዘ በፈረስ አንድ ሰው ይከተለው ነበር። ከጎኑም ውሻ ነበር። ዊል በፍጥነት ቢሮጥም ያ ሰው ግን ያስቆመዋል። ሰውየውም ስለ ምልክቱ ቢጠይቀውም ዊል ግን ሊረዳው አልቻለም ነበር። በድንገት ታዲያ ሜሪም ላዮንና ሚስ ክሬትሊን ከቦታው ደረሱ። ያ ፈረስ ጋላቢ ሲመለከታቸው ሄደ። እየሄደ ግን ዊል በቅርቡ ኃይሉን ያገኛል ይላቸው ነበር። በዛ ጫካ ውስጥም ሜሪማን ዊል ማጂክ በመጠቀም ወደ ቀድሞ ዓለሙ ይወስዱታል። ከዚህ በፊት በብርሃንና በጨለማ መካከል በታሪክ መዛግብት በተደረገ ጦርነት ግሬት ወር በተባለ ስፍራ የተከወነ ሲሆን ብርሃንን ማሸነፍ ችሎ ነበር። ለዊልም ይህንን ይነግረዋል። ቢሆንም ግን ጨለማ ለዘላለም ሊያስወግደው እንዳልቻለና በዚህም ምክንያት ዊል የተጠየቀውን 6 ምልክቶች በመጠቀም የጨለማውን መንፈስ ሊያሸንፍ ይችላል አለ። ይህንን አቅምን ያገኘው በልደት ቀን ነው ይሉታል። ዊል ግን እስካሁን ይህንን ሁሉ አቅም እንዴት ሊያገኝ እንደቻለ ያውቅ አልቻለም ነበር። ሜሪማን ቀጥሎም 7ኛ ልጅ እንደሆነና ግሪሚ የሚባል መጽሐፍ ደግሞ ምልክቶቹን እንዴት ማወቅ እንደሚችል የሚያስችል ሲሆን ዊል ብቻ ይህንን እንደሚያውቅ አስረዳው። ይህንን ሲሰማ ዊል ተገረመ። ምክንያቱም በቤት ውስጥ 6 ልጅ ብቻ ሲሆን እሱ ደግሞ 6ኛ ልጅ ነኝ ብሎ ነው የሚያስበው። 7ኛ እንዴት እንዳሉ ግራ ተጋባ። የመረጣችሁትም ትክክለኛ አይደለም አላቸው። ዊል ለመሄድ ቢያስብም ሜሪማን ግን በዚህ ደስተኛ አልነበረም። በዛች ቅጽበት ግን ዊል ጨለማ ዓለምን ሞልቶት በሐሳቡ ይመለከታል። በዛን ጊዜ በመንገድ ላይ የመኪና አደጋ ሊደርስበት ሲል ራሱን ያገኛል። እንደምንም ብሎ ወደ ቤት በመመለስም ጥናት አደረገ። በመቀጠልም ስለ ሁነቱ አባቱን ይጠይቋል። ምክንያቱም አባቱ የፊዚክስ ፕሮፌሰር ነው። ብርሃን ጨለማን ማሸነፍ ይችላል ወይ ሲል ይጠይቋል። ታዲያ አባቱ እንዴት እንደዚህ አይነት ጥልቅ የሆነ ጥያቄ ልጠይቀኝ ቻልክ ይለዋል። ዘና በላውን የምትዝናናበት ጊዜ ነውም አለው። በቃ ቤት ውስጥም ታዲያ በመሰላል ላይ ሊወጣ ሲል ይወድቃል። ሜሪማንም ዶክተር ይጠራል።
ዶክተሩ ግን ትክክለኛ ዶክተር ሳይሆን ከዚህ በፊት ሊያጠቃው እንደመጣ ፈረስ ጋላቢ አይነት ሰው ነበር። ዶክተሩ ሜሪማን ምግብ እንዲያመጣው ከጠየቀ በኋላ ዊል ብቻውን ሊያወራው ይወስናል። ዶክተሩ እግሩን ብቻ በመንካት እንደሚያድነው ከነገረው በኋላ ይህንን የሚያደርገው ግን ስለ ምልክቶቹ ከነገረው ብቻ እንደሆነ ነገረው። ከፍተኛ ህመም እንዲሰማው በማድረግም ያስፈራራው ነበር። ሜሪ ስትመለስ ዶክተሩ ተነስቶ ዊል ለማገገም ትንሽ ጊዜ ይፈጅበታል ይላታል። ከዚህ በኋላም ዊል ወደ ዕቃ ቤት በመሄድ አንድ ምስልን ያገኛል። ታዲያ ይህንን ምስል ይዞ ወደ እናቱ ጋር ሄዶ እንድታብራራለት ይጠይቃታል። እናቱም ቶም የተባለ ወንድም እንዳለው ከነገረችው በኋላ ገና 2 ዓመታቸው እንደሆነ አደገኛ አውሎ ንፋስ እንደተከሰተና ሜሪ ዊልን በመውሰድ ባለቤቷ ቶምን ይዞት እንዲመጣ ነገረችው። ወደ ክፍሉ ሲገባ ግን ቶም የለም ነበር። ከፍተኛ የሆነ ፍለጋ ቢያደርጉም ሊያገኙት ግን አልቻሉ ነበር። ከዛ ግን በኋላም ቶምን ሊያገኙት አልቻሉ። ይህ እውነት እጅግ ድንጋጤ ውስጥና ድብርት ውስጥ እንዲገባ አደረገው። ይህንንም ሲሰማ በዓለም ላይ አደጋ እንዳዣበበ አውቋል። ስለዚህ ከሌሎቹ ጋር ለመቀላቀል ይወስናል። የዚህን ፊልም ሌላ ክፍል በአዲስ ቪዲዮ ይዤላችሁ እመጣለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ።